እንዴት ናችሁ የኔ ውዶች? ደህና ናችሁ? በጣም ደህና ነኝ። ቡራዬ አይዞህ ወንድም አለም። ለማንኛውም ሀይሚዬ የኔ ቆንጆ እንደዚህ ነው እንደምትንከባከቢው እናንተ አሽቃባጮቹ። ቡራዬ እኮ ታመመ፣ ሂዱና አስታሙታ። ሀይሚ አታስፈልገውም፣ ሀይሚ አታስፈልገውም። ምንም ማሰራለትም። እያንዳንድሽ ስታሞጠሙጭ የነበርሽ ሞጥሟጣ ሁላ ማለት ነው። እሺ አሁን ሂዱና አስታሙታ፣ ሂዱ አስታሙት። እንዴት ልሁን? ስልኩ አልሰራልኝ አለ። በጣም ተጨናነቅን በለው። ማሽቃበጥ ማሽቃበጥ። ገባችሁ? ከሷ በላይ ለሷ አትጠቅሙትም። ገባችሁ አይደለ? አያችኋት ሀይሚዬ እንዴት እንደምትንከባከበው የኔ ቆንጆ ማለት ነው። ሀይሚ እኮ ማለት ነው ምርጥ ልጅ ናት። የምሬ ነው። በክብር አትደራደርም። ግን ደግሞ በቃ ውለታ የዋለላትን ሰው በቃ አትረሳም። በቃ ለሷ ጥሩ የሆነውን ሰው ማለት ነው የፈለገ ቢበድላት ራሱ አትተውምና ሁሉ ነገር ይቅር ነው ያለች። በቃ አልፏል ሁሉ ነገር ነው ያለች። እና እንግዲህ ፈጣሪ ሊያስታርቃቸው ይሆናል ብሩክን ያመሙና ያ ሁሉ ጭቅጭቃቸው ምናቸው ጠፍቶ አሁን እየተዛዘኑ ገባችሁ? እኔ አንቺ ትብሽ አንተ ትብስ እየተባባሉ ሀይሚን ሲከፋት ብሩክ እየመጣ ብሩክን ሲከፋው ሀይሚ እየመጣች ገባችሁ? እና በመሀል ገብታችሁ የምታለቀልቁት አለቅላቂዎች እንዴት ናችሁ? እስኪ ሂዱና አሁን አስታሙት። አይ ሀይሚዬ የኔ ውድ ለማንኛውም እሷ ናት እንግዲህ እንደዚህ ክብክብ አርጋ እያጎረሰች እየሳመች እያቀፈች ፈወሰችው እኮ። ፈውስ ነው ያረገችው። እንደው ተኝቶ የነበረው ህመሙ ሁሉ ነው የለቀቀው እኮ። ሀይሚ ስታጎርሰው ህመሙ ለቀቀው። የት እንደደረሰ አይታወቅም። እንደውም መሳቅ መጫወት ምናምን ጀመረና ለማንኛውም ለጊዜው ቢያመውም አሁን ደህና ሆኖ ሰላም ሆነው ምናምን መጥተዋል። ደግሞ ሀይሚናት የምትሉ ሰዎች ማለት ነው ሀይሚ ውሃ ደፍታበት ነው ምናምን ስትሉ ነበር። ያ እንዳልሆነ ተናግራለች። ብሩኬ እንግዲህ 4 ኪሎ ቀነሰ። ለምን ቀነሰ? ይሄ ህመም ምን እንደሆነ እያንዳንድሽ ገብቶሻል። ምን እንዳመመው ቡራን ይገብቶኛል። በ1 ኪሎ የሚቀንስበት ሰው ሲታመም ምን አይነት ህመም ነው ታውቁታላችሁ። ሁላችንም አሞን የሚያቅ ነገር ነው፣ አጋጥሞን ስለሚያቅ። እኔ እንደዛ አይነት ህመም ታምሜ ማለት ነው በቃ ባንዴ ነው ኪሎአችሁ ውርድ የሚለውና ህመሙ ገብቶኛል። የሀይሚ እንዳልሆነ በደንብ ግልጽ የሆነ ነገር ነው ማለት ነው። የኔ ውዶች እንዴት ናችሁ? ደህና ናችሁ? በጣም ደህና ነኝ፣ እግዚአብሔር ይመስገን፣ ክብሩ ይስፋ። እኔ እጅግ በጣም ደህና ነኝ። ቡራዬ ታሞን የራሱ ቅድም ጭንቅ ነበር ያለኝ። ምክንያቱም በቃ ሀይሚናት ይላሉ ብዬ ማለት ነው። ግን የሆነ ብርድ ምናምን ቢሆን መርፌ አያስፈልግምና ግን ደግሞ ከሀይሚ ጋር እንደዚህ ሰላም ሆነዋል። በሰበቡ እየታረቁ ነው እነዚህ ልጆች። በቃ ማንም ሳያስታርቃቸው እየታረቁ ነው። ከዛ በፊት ግን ሰብስክራይብ እና ላይክ ብታደርጉ በጣም ደስ ይለኛል የኔ ወዶች ማለት ነው። አይከፈልበት ምን ችግር አለው? አይከፈልበትም እኮ የኔ ወዶች ብታበረታቱን ማለት ነው። እና ውሸት ምናምን ስለምትወዱ ነው እንጂ ጥሩ ነገር የሚሰራ ሰው ብታበረታቱ። አሁን አንቺ ጥሩ እየሰራሽ ነው አመዳም ብላችሁ ደግሞ ኮምቱ አሏችሁና እኔ ብቻ ደስ ይሉኛል እና ሀይሚ ማለት ነውና እኔ ለአንዱ ደግፌ ለአንዱ ምናምን ማሽቃበጥ አይመቸኝም። በቃ የሚሆን ነገር ነው የምናገረው። እናላችሁ ቡራዬ ታሞ ነበረ። ሴቶቹም በዛ ያቺ አንቺ የድሮ ፍቅረኛው ኤክሱ መተሽ አትጠይቂውም? ታመመኮ ቡራዬ ኦላላ። አረ መተሽ ጠይቄ ነው ቆንጆ። ደግሞ እርጉዝና ምናምን ባል ነገር ሰምቻለሁ። እኔ እንግዲህ ሌላ ሰው አስረግዟትም ሊሆን ይችላል። ያው ዲኤንኤ ካልተመረመረኝ አናምንም። ዞሮ እንኳን እሷ አብርሽና ሩታ እንኳን አብሮ ሆነው ልጁ የሌላ ነው እያላችሁ እያወራችሁ ነበር። እንኳን ይሄ ማለት ነውና ዞሮ ልትል ትችላለች። እና ነይና ጠይቅ ማሬ። በጭንቀት ይሆናል ልጁ የታመመው ጭንቀት ነው መሰለኝ ተጨናንቆ ይሆናልና ድንገት እንደዚህ የታመመበት ምክንያት መቼም አንቺ ያን ያክል ቴክስት ጋጋታ እየደወልሽ የቴክስት ጋጋታ እየላክሽ አርገሽ ያለው ስትዩ በድንጋጤ ነው ልጁ የታመመው ይመስለኛልና ቡራዬ እንግዲህ ሀይሚ አርግዛለች ምናምን ብለው አይደል በድንጋጤ ነው እንዲያመመው። እናንተ እንደዛ ካለችው በኋላ ነው እንዲ ቡራዬ የታመመው። ወይኔ ወንድሜ አይዞ። ለማንኛውም እና መተሽ ጠይቂው ማሬ፣ መተሽ ጠይቂው። ካጣላሻቸው አይቀር ብትጠይቂው የተሻለ ነው ነገሩ። ሀይሚ በመጥበሻ ነው ወገብ ዛላሽን አላቃመጥልሽ። እና ሀይሚና ቡራ በስበቡ ታርቀዋል። የምሬን ነው። አስታራቂ ሽማግሌ በነገራችን ላይ እነሱ ማለት ነው የሚጣሉት በመሃላቸው ሰው ሲኖር ነው። በቃ
ይሄ ሄኖክ የሚባል ሰውዬ በተለይ ባሄድ በጣም ደስ ይለኛል። ከሆነ ሚፍታህና ፍፄ ናቸው። አረ እነ ሚፍታህን አይታችኋቸው እናንተ? ወላሂ ይሄንማ ነገ ባወራው ይሻለኛል። አንድ ቪዲዮ ያስፈልገዋል። እየሰከሰ ነው ሚፍታህ፣ በጣም ጨንቆታል። አንድ ቤት መሆናቸው በጣም አስጨንቆታል። እነዚህ ልጆች ሌላ ኮንታክት ሳይፈጥሩ እንድረስላቸው እያለ ጥሪ እያቀረበ ነው። ይህን ነገር እኔ ራሱ እያልኩ ነበር፣ ግን ደግሞ ፍቅራቸው በጣም እየጨመረ ነው። በነገራችን ላይ አንድ ቤት ሲሆኑ ያለ ሽማግሌ ራሳቸው ታርቀውላቸዋል። መልከም አያስፈልጋችሁም እና በራሳቸው ጊዜ ታርቀዋል። አስታራቂ አያስፈልጋቸውም። ባትሄዱም ብትሄዱ ምንም ችግር የለውም። እንግዲህ ሀይሚ እንደዛ ስትበሰጫጭ ስታመነጫጭቀው የነበረችው መስመር ይዛ ስነ ስርዓት ይዛ ማለት ነው። በተለይ ሲታመምባት ደንግጣ እንደዛ ተሯሮጣ ማለት ነው አሳክማ፣ ከዛ በላይ ደግሞ በእኔ ምክንያት ነው ብላ እሷ ራሱ ደንግጣ ምናምን አይታችኋል፣ ቪዲዮ እየሰራች ማለት ነው። እና ሀይሚዬ ደግሞ ዝንጥ ብለሻል። በይ ብሩክ እንዳታሳስች። እንደዚህ አምሮብሽ እያየ ልዩ እኮ ሊሳሳት ይችላል። እውነቴን ነው ይሳሳታል። እና እንደዚህ በጣም እያማረብሽ ነው እና በጣም አትዘንጭ። ከዛ ውጭ ግን እንደዚህ ስትረዳዱ ምናምን በጣም ነው ደስ የምትሉት። በቃ እኔ እነዚህ ልጆች የሚለያዩ አይመስለኝም። በቃ ምክንያቱም እሷ የሆነ ነገር ስትሆን ብሩኬ በጣም ነው የሚደነግጠው። የተፈጠረውን ነገር በሙሉ ነው የሚረሳው። ሀይሚዬም እንደዛው ብሩክ የሆነ ነገር ሲሆን በቃ የተፈጠሩትን ነገር ከኋላ የፈለገ ነገር ቢያደርጋት ወይ እሱ ከከፋው ካዘነ የሆነ ነገር ከተፈጠረ በቃ አብዛኛው ጊዜ ብሩክ ራሱ ሁሉ ነገር ራሱ ወደ ሀይሚ ነው የሚመጣና ይሄ መረዳዳታችሁ፣ መተሳሰባችሁ፣ መተጋገዛችሁ በጣም ነው ደስ የሚለው። በዚህ ብትቀጥሉ በጣም ደስ ይለኛል። ከዛ ውጭ ግን ይለያያሉ፣ አይፈላለጉም፣ አይዋደዱም። ባይዋደዱ ባይፈላለጉ የሆነ ነገር ሲፈጠር እሱን በሩ አይመጣም፣ እሷን በራ አትሄድም ነበርና በቃ እንደዚህ የምታሽቃብጡ እኛ አለንለት እንወደዋለን እናከብረዋለን ምናምን የምትሉ ሰዎች እስኪ ዛሬ ሲታመም እናንተ አይደላችሁም የደረሳችሁለት፣ ሀይሚናት የደረሰችለት፣ ሀይሚናት ያሳከመችው፣ ሀይሚናት እየተንከባከበችው ያለች፣ እያሳከመችው ያለችው፣ እየተቆጣጠረችው ያለችው ሀይሚናት። ገባችሁ አይደለ? ለሀይሚ ለቡራ እናንተ አሁን አሽቃብጣችሁ የኔ ወንድም፣ የኔ አለላ፣ የኔ ሸበላ፣ የኔ ጠንበለል ብላችሁ አልደረሳችሁለትም። የደረሰችለት እሷ ናት፣ ያስታመመችው እሷ ናት። ገባችሁ? እና አታሽቃብጡ ማለት ነው። ከሀይሚ በላይ ለብሩክ የሚያስብለት የሚጨነቅለት የለም። ለሀይሚም እንደዛው፣ ለሀይሚም ቢሆን ማለት ነው የሆነ ነገር ብትሆን ቢከፋት ቢቸግራት ምናምን የሚደርስላት ብሩክ ነው። እኛ እዚህ ሆነን ብናሽቃብጥ ብናለቀልቅ ምናምን በቃ የሆነ ነገር ስትሆን እኛ እንደርስላትም። እዚሁ ከማውራት ከመለፍለፍ ውጪ ለሀይሚም ከብሩክ ውጭ የሚደርስላት ሰው የለም። እንኳን እኛ ይቅርና እዛው በዙሪያው ያሉ ቤተሰብ ዘመድ ራሱ ከሱ ፈጥኖ የሚደርስ የለም። ገባችሁ? ብትታመም ባለፈውን እሱ ነው ሲንከባከባት የነበርና በቃ አብዛኞቻችሁ ብሩክ አይሆናትም ምናምን የምትሉም አትበሉ እንደዚህ። ምክንያቱም በቃ ሚንከባከባት የሚያስብላት ብዙ ጊዜ በነገራችን ላይ ካለመዱት ሰይጣን የለመዱት ሰይጣን ይባላል። የፈለገ ክፉ ቢሆንም ምንም ቢሆን የለመዳችሁ ሰው ነው የሚሻለው፣ እንኳን ክፉ ያልሆነውን ማለት ነው ብሩክ እና እነሱ የሆነ ነገር ሲሆኑ እሱ ነው የሚደርስላት። ለሷም የሆነ ነገር ብትሆን እሱ ነው የሚደርስላት። እዚህኛ ብንወዳት ብናከብራት እንዲሁ እናበረታታታለን። በቃ በምንሰራው ስራ እንማራለን። ደስ ካለን ደግሞ አድናቆታችንን እንገልጽላታለን። በቃ ከዛ ውጭ ሌላ ምንም ነገር ማድረግ የምንችል አይደለንም እኛ ማለት ነው። ለሷ የሚጠቅማት የሆነ ነገር የሚያደርግላት፣ የሚረዳት፣ የሚያግዛት እሱ ብቻ ነው ሊሆን የሚችለው ማለት ነው። እና በመሀል ገብታችሁ ማንቦ ጭራረቅ ምናምን አይሰራም። ሀይሚዬ ደግሞ በጣም ነው የኮረብሽ። ምክንያቱም ሁሉን ነገር እርስት አድርገሽ ድንግጥ ብለሽ እንደዚህ መንከባከብሽ ምናምን በጣም ደስ ብሎኛል። የምሬ ነው ማለት ነው። እና ሀይሚዬ እኔ ቆንጆ እኔ ቸኮሌት ማለት ነው። በዚሁ ቀጥይበት። አለቅላቂዎቹ ምናምን ሁሉ እንድታቃጥያቸው ፈልጋለሁ። በቃ ከብሩክ ጋር ተጋብተው ወልደው ምናምን ነው እኔ ማየት የምፈልገው ማለት ነው። ከዛ ውጭ እንደዚህ የሚያቦጫርቁትን ምናምን ማቃጠል አለብሽ ብዬ አስባለሁ። በቃ ቡራ ደግሞ እንግዲህ ነገ ተሽሎት እንደሚመጣ ተስፋ እናደርጋለን። ከዛ ውጭ ከተሻለው በኋላ ደግሞ ታርቃችሁ ምናምን ይሄ ጭቅጭቅ ንትርክ በመሀላችሁ የሚገባ ሰው ምናምን አስወጥታችሁ ራሳችሁ ደስተኛ ሆናችሁ እንደ በፊቱ የሚያዝናና ቪዲዮ እንድትሰሩልን ነው የምንፈልገው። ከዛ ውጭ ቡራዬ ነገ ተሽሎ እንድትመጣ እንፈልጋለን። ደግሞ ይሻላል ባለሙሉ ተስፋ ነኝ። ሀይሚዬ ደግሞ ያን ክብካቤሽን ቀጥይበት ቀጥይበት። የተመቸው ይመስላል ቡራዬ ቤትሽ ለጥ
ይመቻችሁ።